ሰላም ጤና ይስጥልኝ ዳኛ ይታይ ነኝ። ብዙዎቻችሁ በአባይ ቴሌቪዥን በዳኛ ይታይ ፕሮግራም ላይ ታቆኛላችሁ። ምንም እንኳን ወጣት በመስልም ለረጅም ዓመታት በችሎት ወንበር ላይ ተቀምጬ የሰዎችን ሕይወት የሚቀይር ውሳኔዎችን ስሰጥ ቆይቻለሁ። ዛሬ ግን ያንን ልማዴን ይዤ የንግስት ከተማዋ ድሬዳዋ መጥቻለሁ። ድሬዳዋ የመቻቻል ከተማ ናት። ነገር ግን እውነተኛ መቻቻል የሚመጣው ሕግ ሲከበር ነው። ድሬ ላይ ሆነን በፍቅር እናለሰልሰዋለን ስንል ሕጉን ለእናንተ በሚገባ መንገድ እናብራራዋለን ማለታችን ነው። ብዙዎቻችሁ በአካባቢ ሽምግልና ወይም በባህላዊ የግጭት አፈታት ፍትህ አታችሁ ይሆናል። ምናልባት በባህል ተጽዕኖ መብቴ ተረግጧል ብላችሁ ታስቡ ይሆናል። በኢፌዴሪ ሕገ መንግስት አንቀጽ 37 1 መሰረት ማንኛውም ሰው ፍትህ ሊያገኝ የሚችልበት ጉዳይ ለፍርድ ቤት የማቅረብና ውሳኔ የማግኘት የማይገረሰስ መብት አለው። የአካባቢ ሽማግሌዎች በሕግ የታወቁ ቢሆንም መብታችሁ ካልተጠበቀላችሁ ግን ወደ መደበኛው ፍርድ ቤት የመምጣት መብታችሁ ሁልጊዜ ክፍት ነው። ፍርድ ቤትም የተቋቋመው እንደዚህ አይነት የፍትህ ክፍተቶችን ለመሙላት ነው። መደበኛ ፍርድ ቤት የሁላችሁም ዋስትና ነው። አትፍሩ፣ መብታችሁን ጠይቁ። ውድ የቻናሌ ቤተሰቦች ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ።